እኛም የፈራነው ይሄንን ነበር። ሀይሚዬን ሁለቱም መሀል ላይ አድርገው እንዳያስጨንቋት ይሄን ነበር የፈራሁት እኔ ማለት ነው እንጂ ኤፋ መሄድ ሀይሚ ኤፋ ጋር መሄድ ምናምን አልነበረም። እኔ የፈራሁት በቃ እሷን መሀል ላይ አድርገው እንዳያሰቃዩት ነው። ነገር ግን እኔ እዚህ ጋር አንድ ነገር አምናለሁ ውዶቼ። እናንተስ ምን ትላላችሁ? የእናንተን ሀሳብ እስኪ ኮሜንት ላይ ኤፋ ምንም ቢሆን የሀይሚ ታላቅ ወንድም ነው አይደለ? መከበር አለበት። በእርግጥ መከበር አለበት ስላችሁ ከልክ ያለፈ ብሩኬ እንዳለው የእህትነት የወንድምነት ጫና እንዲያሳድርባት አንፈልግም። በተለይ ደግሞ በግድ ግን ሀይሚዬ ለዚህ እንትን የምትል አይመስለኝም። ምክንያቱም ህጻን ልጅ አይደለችም፣ እሷ ራሷ መወሰን ትችላለች። ገባችሁ? ኤፋ እንደ ወንድም ከአጠገቧ መሆን ነው እንጂ ጫና ማሳደር አይችልም። ግን ምን አለ መሰላችሁ እዚህ ጋር የፈራሁት ነገር ቢኖር ብሩኬ እንቧ ዘራፍ እንዳይል ነው። ቡቡዬ ተረጋጋ። ማለቴ ሀይሚዬን ማግኘት የምፈልግ ከሆነ ምንም ቢሆን ሀይሚን ታከብራታለህ አይደለ? ሀይሚን የምታከብራት ከሆነ ከኤፋ ጋር ግብ ግብ አትግጣም። ከኤፋ ጋር ያልሆነ ጸብ ውስጥ አትግባ። እኔ የሚበጀውን ነው እዚህ ጋር የምናገረው። ወይ ለኤፋ ማዳላት ወይ ለብሩኬ ማዳላት ሳይሆን የሚበጀውን ሀይሚን የምትወዷት ከሆነ የእውነት ኤፋም ደግሞ እህትነት የሚሰማህ ከሆነ የምር ለሀይሚ ያስበህ ከሆነ የምር ሀይሚን ወዳሃት ከሆነ የምር ለሀይሚ ተጨንቀህ ከሆነ ቤትህ የወሰድካት ብሩኬ እንዳለው የወንድምነት ጫና ልታሳድርባት አይገባም። ልጅቷን እንዳታስጨንቋት በፈጠራችሁ። የእውነት እኔ አሁን እየታየኛ ነው። አሁን ነገ እንግዲህ ይገናኛሉ ብሏል ብሩኬም። አሁን ነገ እንግዲህ አንቺ ኤፋ ጋር ነው መሆን የምትፈልጊው ወይስ ደግሞ እኔ ጋር ነው መሆን የምትፈልጊው ብሎ እንግዲህ ጥያቄ ሊያቀርብላት ነው። አስቡት እንግዲህ በጣም ከባድ ነው። እግዚአብሔርን እንደው ብሩኬ ያደራህን እንደው በመድኃኔዓለም እንደዚህ እንዳታረግ፣ እንደዛ እንዳታደርግ። እንደዛ ሳይሆን ማድረግ ያለብህ በቃ ጥፋተኛ ነኝ እኔ ይቅርታ፣ ወደ ቤት እንመለስ፣ በቃ እኔ ያላንቺ አይሆንልኝም ማለት ነው እንጂ እንደው በፈጠረ ምርጫ ውስጥ እንዳከታት ይህንን ነገር አሁን ብሩኬ የእውነት ሀይሚ ከአንተ ጋር እንድትኖር የምትፈልግ ከሆነ አሁን ነው የሚታየው። ቢያንስ ማለት ነው እሷ የምትጨነቅበትን መንገድ እንዳከፍቱ፣ ቢያንስ እሷ የምትጨነቅበትን እሷ የምታስብበትን ነገር እንዳታደርጉ። የምሬን አሁን እዚህ ጋር ዋናው ብሩኬ ነህ። በቃ ትዕግስት ይኖረህ፣ እንደው በመድኃኔዓለም ትዕግስት ይኖረህ። ኤፍሬምም ደግሞ ተረጋጋ። የእውነት ቢያንስ አንተ ታላቅ ነህ፣ እንደ ታላቅነትህ ትከበራለህ። እንድትከበር ከፈለክ ደግሞ በጨዋ መልክ እናንተ ተነጋገሩ። ይሄ ውሳኔ የሀይሚ ነው። በቃ ተነጋግራችሁ ችግራችሁን የምትፈቱ ከሆነ እናንተ የምትስማሙ ከሆነ እኔ በዚህ ጉዳይ ምንም አልገባም። ስለዚህ ሲሆን ችግራችሁን ፍቱ፣ ተነጋገሩ፣ ተስማሙ ነው እንጂ ማለት ያለብህ እሷ ከዚህ በኋላ ከቤት አትወጣም ከኔ ጋር አትሄድም ብለህ እንቧ ዘራፍ እንዳትል፣ ክብርህን እንዳታጣ በገዛጅህ። የእውነቴን ነው። ሁለታችሁም የየራሳችሁን እልህ ተገባብታችሁ ልጅቷን በመሀል ቤት እንዳታስጨንቋት። ለማንኛውም በጣም ድምጽ እየገባብኝ ነው፣ ብዙ ማውራት አልችልም። ደህና ደሩልኝ።